በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 75ኛ ተአምር። ከጥቁሩ ከነገደ ቄዳር ወገን ስለመጠንቀቅ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያም ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ ወንድሞቼ ሆይ እወቁ፣ ከታላላቆቹ በእነዚያ ዘመናት በዚህች ዓለም ለወገኖቼ 300 ቀናት በደስታ የሰርግ በዓል የሚደረግበት ጊዜ አለ። በዚያም ሕያዋን ሆነው ፍጹም ተድላ ደስታ ይሆንላቸዋል። በዚያን ጊዜ አብያተ ክርስቲያናቴ ከምስራቅ ዳርቻ እስከ ምዕራብ ዳርቻ ይታነጻሉ። ስለ ጌትነቴ ክብርም ከሰማያዊ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ጰራቅሊጦስ ጋር ንጽሕት ክብርት በምትሆን ሐዋርያት በሰበሰቧት አንዲት ጉባኤ ትሆናለች። ወንድሞቼ ሆይ ተሰነካክሎ የመውደቅ ጊዜው ከመድረሱ በፊት ሰውነታችሁን መርምሩ። ከጥቁሩ ከወልደ ቄዳርም ወገኖች እንዳያስቷችሁ ተጠንቀቁ። እነሱ በሽንገላ በብርና በወርቅ ስጦታ ብዙዎችን ያሳስታሉና የዚህን ዓለም ገንዘብ አትውደዱ። በከረጢታችሁም ወርቅና ብር ወይም ሳንቲም አትቋጥሩ። በጎዳና ጉዟችሁም ጊዜ በትር አትያዙ። ብዙ ልብስ አይኑራችሁ። ሰውነታችሁን ለመሸፈን ብቻ አንድ ልብስ ይበቃችኋል። ለእግራችሁም ጫማ አይኑራችሁ። የጦር መሳሪያ ባላቸው ኃይል አትተማመኑ። እኔ በዚያ አልደሰትምና አሕዛብንም ወደ እናንተ የማቀርባቸው በንጉሥ መሳሪያ አይደለም፣ ነገር ግን እናንተ ማድረግ በሚገባችሁ ተአምራት ነው እንጂ። አጋንንት ቃላችሁን ሰምተው ይታዘዙላችኋል፣ ከፊታችሁም ሸሽተው ይሄዳሉ። ሕሙማን ድውያን በእጃችሁ ይፈወሳሉ፣ ለምጻሞች ከለምጻቸው ይነጻሉ። በጸሎታችሁ ሙታን ይነሳሉ። በሰማይና በምድር ያሉ ቃላችሁን እስኪያደምጡ ድረስ ድንቅ ድንቅ ተአምራት ታደርጋላችሁ። ሁሉ ይታዘዝላችኋል። መላእክትም በፊት በኋላችሁ ይሆናሉ። ነገስታት ይፈሯችኋል። እንግዲህ በዓለም ውስጥ ወዳሉ አሕዛብ ነገስታትና ጥበበኞች ዘንድ ሄዳችሁ በመካከላቸው ተገኙና በእኔ ያምኑ ዘንድ አስተምሯቸው። እኔ ከእናንተ ጋር ነኝና ብቻችሁንም አልተዋችሁም። ነገስታትን አትፍሯቸው፣ አታድሉላቸውም። ትእዛዛቸውንም ለመፈጸም አትንበርከኩ። እናንተስ ዓለምን ዞራችሁ መንግሥተ ሰማያት ወደ እናንተ ቀርባለች እያላቸው አስተምሩ። ከሚያሳድዷችሁ ጠላት አትሽሹ። አሕዛብ ቢያቃልሏችሁ ደስ ይበላችሁ፣ እኔ በክብር እጠብቃችኋለሁና። በነገስታት በመኳንንት ፊት በቆማችሁ ጊዜ ስለምትናገሩት ነገር አታስበው። የጥበበኞችን ጥበብ ድል የሚነሳ የምትናገሩትን ቃልና ጥበብ እሰጣችኋለሁና። በስሜ ከተጠመቁት ከጥፋት ልጅ በተቀር ማንም እንዳይጠፋ እወቁ። ከዲያብሎስ ወገኖች በቀር ከተጠመቁት መካከል እኔን የሚክድ ከቶ አይኖርምና። ወደ ነገስታቱ ገብታችሁ ስበኩ፣ በስሜ አስተምሩ። ፍርዳቸውን አትፍሩ፣ ከእነሱ ከሚመጣባችሁ ችግር ታገሱ። ፍጥረቱን ሁሉ ለቃላችሁ እንዲታዘዙ አደርጋለሁና። በባህርና በየብስ አስተምሩ፣ ሰማይና ምድርስ እንኳ ሳይቀሩ ይሰሟችኋልና። ነገራችሁንም አያቃልሉም። መላእክትም ከሰማይ ወርደው ያከብሯችኋል፣ ይራዷችኋልም። ክብር ምስጋና ለእሱ ይግባውና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህን ትእዛዝ ሰጠ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።